ሃይሚዬ ለሃይሚዬ ያነበበላት ያለው ብሩኬ ነው። እኔ ብሩኬ ነው ክዬ ነው ማነበው። የገጠሙ ርዕስ ሃይሚዬ ተይግባሽ ይላል። ሁሌ ጠዋት ማታ በህልሜ የማይሽ ወድጄሽ እኮ ነው የምመለከትሽ። ያልነካሽ እንከን ያልወጣብሽ የቆንጆቹ ቆንጆ ሼክስፒር ያለሽ የግድግዳ ስዕል አበባ የመሰልሽ ያቺው መልካም የኔ ሃይሚዬ ነሽ። ምን መሰለሽ ሃይሚ የልቤ ልንገርሽ፣ መቼም ካልጨከነ እሺ ካለ ልብሽ ከድሮም ጀምሮ በጣም ወድሻለሁ። አሁን ደግሞ ብሶ አንቺን አፍቅሬያለሁ። አትጨክኚ በኔ አደራ ልሻለሁ። ሁልጊዜ ላልከዳሽ እምልልሻለሁ። የአዳም ተምሳሌት የውበት መለኪያ ውበትሽ ማራኪ የሌለው አምሳያ አንቺን የመሰለ ልፈልግ ብል እንኳን ያፈቀርኩት አንቺን ማንኛል። አንቺን ካፈቀርኩሽ ሰብኩሽ ጀምሮ መቋቋም አቃተኝ ተቃወሰ ኑሮ። ምን መሰለሽ ምን አይነት ዘመን ነው ልብንም ሸርሽሮ መሞት ነው መሰለኝ በፍቅር ዘንድሮ። አረተ ያንቺ ልጅ እንዲህ ያልሆንብሽ ልቤን አትስበሪው ኋላ እንዳልሞትብሽ። እሺ በይኝ እስቲ የልቤን ተረድተሽ የአንጀቴን የሆዴን እውነቱንም አይተሽ ፍቅር ምን እንደሆነ ልፋቴን ተመልክተሽ እኔ አንቺን ማፍቀሬ ሃይሚዬ ተይግባሽ ይላል። የኔ መከታ ወንድም እግዚአብሔር ያክብርልን። እውነት ይህንን ለብሩክ ነው የምንለክተው። ይህንን ነገር ያልኩትና ያው ብሩኬ ኖሮ በዚህ ሰዓት ሃይሚ በጣም ደስ ይላታል። ግን ያው ይላታል አሁን ይላክለታል። ቆይ አሁን ነው የሚላክለት። ዳኒ ደግሞ ሄደታ ይልኛለሽ የኔ መከታ ክብር ይገባሃል። እኛን አክብረ ስለመጣ እውነት ይኸው ከታች ወርጄ ነው ማመሰግነው። ታች ዝቅ ብዬ ራሴን ዝቅ አድርጌ ማለት ይሄ ግዴታ ማለት ነው። ምክንያቱም የቤተሰብ በጣም አመሰግናለሁ። ጎበዝ ካላቸው ደግሞ አረ እኛ አለን። እኔ ሜንሽን አርጌ ወደነ ብሩክና ሃይሚ ጋር ይደርሳል ይሄ ግጥም ማለት ነው። ባይዘዊ ውዶቼ እኔ ግጥም ስላለ ነው እንጂ እኔ ጨዋታ ምናምን አትቀዳምም። ለሚቀዱትም እዚህ እየተናገርኩ ነው። እንደዚሁም ደግሞ ለጨረቃ ፋሚሊዎች ለምወዳቸው ለማከብራቸው አስተያየት እየሰጠው ነው። በማየው ነገር ዩቲዩብ ላይ ተጠንቀቁ እያልኩ ማለት ነው። እና ይሄ ግጥም ስለሆነ ነው። ግጥም ባይሆን እኔ አልጭንም። ያው እነ ብሩክ ሲመጡ መልካም ነገር ሲሆን ነው የሚጫ ነው። እና እየቆየን ሁላችንም መማር አለብን ዩቲዩብ ላይ ሞርዛ ማለት ነው። እና እንዳይከፋችሁ ግጥም ነው ደግሞ አድርሱ እየተባልን ነው እና ዳኒ ቴንክ ዩ ቬሪ ማች ቴንክስ ማይ ብሮ። ለምን የገጠመው ለማመሰላችሁ ብሩክን ወክሎ ነው። ኦኬ እዚህ ጋር የገጠመው ዳኒ ሳይሆን የሃይሚዬ ንጉስ ብሩክ ነው። ስለዚህ ለሃይሚቲ ማይስዊት ሃይሚቲ ይገባታል። ሃይሚቲ ሺስ ቲቸርስ የሚዲያዋ ቲቸር የኛ ድምቀት ስሟን ስንጠራ ራሱ እኮ እንዴት አፕሪሼት እንዴት በቃ ሙቅ እንደሚለም ማለት ነው። እና ሃይሚዬ ትለያለች። ሞዴል ብቻ ሳይሆን እንሰስታታለን። የኛ ስማርት የኛ አስተዋይ ሃይሚቲ ማይስዊት ቴንኬር። ኦኬ ሚዲያ ላይ የምታያቸውን ነገር እያየሽ ቴንኬር ቢኮዝ ለአንቺ የሚነገር አይደለም። እኛን ታላቆች የምታስተምሪ ዩአር ስማርት ሙቅ አለኝ። እንግዲህ ቅመሙን ጨምሬ እና ውዶቼ ማሮቼ ፍቅሮቼ ቲክቶክ መንደር ዝም ብዬ ሄድኩ። ያው ምን እንትን ላይ ያው በቃ ደስ የሚል ነገር ስለሚለቁ ዩቲዩብ ላይ ብዙም ስለ ሃይሚ የሚወራ የለም። ቲክቶክ ላይ ሄድኩ ማለት ነው። እና ግጥም አይቼ ደስ ብሎኝ አመጣሁት። ግጥም ስለሆነ ነው እንጂ ኤቭሪዴይ እኔ ሲያወሩ ምናምን እሰማለሁ። አንዳንዴ እንደውም አስታራቂም ነኝ ላይክ እና ድምፅ ጨዋታ ቢኖር አይመጣም። ጨዋታ ነውር ነው እንዴ አሉባልታ ያኔ ስለ ሰው የሆነ ነገር ሲጣሉ ነገሮች ምናምን ቻናል ላይ መጫን ጥሩ አይደለም። ሁላችንም አጥፍተን ያኔ እናድርግ ይሆናል። ስንቆይ ግን
ሰው መጫወት ይችላል። ጨዋታ ምንም የሚጠቅም ነገር ፎር ኤግዛምፕል 200,000 ሲከበርላት እነ ብሩኬ ሲመጡ ምናምን እና ካልሆነ በስተቀር የጨረቃ ፋሚሊዎች ዘና ፈታ ብለው ይጫወቱ። ዩቲዩበሮች ቤዛ አንድ ሰው ነው ይዘው የሚቀዳው ማየው 2 ሰው እና ባትቀዷቸው ደስ ይለኛል። በተረፈ ግጥም ስለሆነ ነው እንደማትቀየሙ ነው። ግጥም ደግሞ ያው ግዴታ ነው እና ደስ ነው ያለኝ ውዶቼ ማለት ነው። ግጥሙ ደስ ይላል ስላጠረች ነው እንጂ እና የጨረቃ ፋሚሊዎችም አመሰገኑት። ከዛም በኋላ ጨዋታ ጀመሩ። እኔ ወጣሁ ማለት ነው ውዶቼ። ሌላው ደግሞ ውዶቼ ማሮቼ ፍቅሮቼ ምን አየሁ መሰላችሁ ዛሬ የድሮ የለም ይሄ። እኔ ግን በጣም ይቅርታ አድርጉልኝና ቆይ ቡታጅራ ሰዎች ትናንሾች ናቸው እኮ እነ አብርሽ እነ ኤፍሬም እነ ብሩኬ ምናምን ትናንሾች ናቸው። ግን እንዴት ነው አክቲቭ? ለነገሩ ጉራጌዎች እኮ ስለሆኑ ነው መሰለኝ እንደዚህ አክቲቭ የሆኑት ጀግኖች። ሪሊውን ነው የምነግራችሁ። ከአረብ ሀገር የመጡ ሴቶችን መሰለኝ ያው እንግዲህ ያለን አቀባበል በሌላ ነገር አይደለም። እንግዲህ ግን ከመቼው አድገው ነው እንደዚህ ይሄን ነገር። አሁን ነፂ መታለች። ነፂ የአብርሽ አሁን ደግሞ ብሩክን ይዘው መጡ። ብሩክን ኤፍሬምን ምናምን ወደ ዩቲዩብ 3 ቤት ምናምን ተለጥፏል። ለማንኛውም ቦታ አንሰጠው፣ እኛ አንሰማም። ሰው እንግዲህ ሲቀበሉ ነው። እነሱ ግን ከመቼው አድገው ነው? ቆይ ቡታጅራ ትምህርት ምናምን ወንዶቹ አይማሩም እንዴ? እነ ኤፍሬም እነ ዊና ያየዋቸው ቪዲዮ ላይ ዊና ኤፍሬም የሀይሚዬ ንጉስም አለ። ሁሉንም ደግሞ ከሴት ጋር አድርጓቸው ነው ከምር። እና እኔ እንኳን አልጫንኩትም። ለምን ኦዲንስ ይቀየሙኝ? ግን እንደዚህ አይነት ነገር እኔ በጣም ሪሊ እንዳትቀየሙኝ። እዚህ ጋር ውዶች ዲስከስ ነው። ለምን አሁን የአብርሽ የነፂ ቪዲዮ እስከ ወደ እኔ እየተላከ ነው። እኔ አንዳንዴ ለጓደኛዬ ቢዚ ስለሆነች አስተያየት እንድሰጥላት ማለት ነው። እና ነፂ ከመጣች በኋላ የድሮ ነገር ይወጣ የበፊት የልጅነታቸው። ግን ቆይ ትምህርት የለም ቤተሰብ አይቆጣም እንዴት ነው? ወላሂ አይዶን ነው። እኛ በዛኛ ኤጃችን ላይ እንደዚህ አናሳልፍም። ሆኖም ግን ሚዲያ ላይ አሁን ብዙም ብሎ እየተወራ ነው ያልሆነ የሆነ ነገር እና እኛ ኦዲየንሶች ደግሞ ውስጣችን መረበሽ የለበትም። በዚህ አጋጣሚ ብሩክንም ከአንድ ሴት ጋር አድርገውት ሳይሆን ያው ከአረብ ሀገር የመጡ ሴቶች ይመስሉኛል። ሂጃብን ሻርፕ ያደረጉ እንትናማ አለ ዊና ባይገርማችሁ ቲክቶክ ላይ እንጂ ስመጣ ዩቲዩብ ላይ 3 ቤት አለ እና ውስጣችሁ እንዳይረበሽ ባይነኝ። ግን ይገርመኛል እኔ እንደዚሁ ልጆቹ ከመቼው አድገው ነው እንደዚህ ቀልጣፋ። ለነገሩ ማሻአላ ተባረካለ የጉራጌ የቡታጅራ ሰዎች ቀልጣፎች ናቸው። ሪሊውን ነው የምነግራችሁ። የ5 ዓመት ልጅ ስኒ ታቀራርባለች ምናምን። እኔ ሰርፕራይዝ ነው የምሆነው እና ለዛ ይመስለኛል እንግዲህ ለዛ ይመስለኛል ቆጮ ነው መሰለኝ እናንተ እኔ ስቀልር ነው ደግሞ እንዳትቀየሙ። እኔ ግራ ገብቶኝ ነው። ለምን ከመቼው ነው አሁን አብርሽ ፎር ኤግዛምፕል አብርሽን ያው ትንሽ ነው ግን ታሪኩ ይኸው ሚዲያ ላይ የሚወራው ነገር ይኸው የ30 ዓመት የ40 ዓመት ሰው ይመስልና አሁንም ብሩክን ደግሞ አምጥተዋል፣ ኤፍሬምን አምጥተዋል፣ ዊናን አምጥተዋል። እና ወደ ሌላ ነገር እንዳትወስዱ ደግሞ ሰው እንዳታጋጩ። ይሄ ሚዲያ አሁንስ ወላሂ እና አብሽሩ። ለማንኛውም ሁሌም ወዳችኋለሁ፣ ሁሌም አከብራችኋለሁ።